አርሰናል ብሩኖ ጊማሬሽን ለማስፈረም ተቃርቧል። እንዲሁም ስለ ቪኒሲየስ ጁኒየር ትላንት እንዲሁም ዛሬ ላይ የወጡ መረጃዎች አሉ። እነሱን የምናደርሳችሁ ይሆናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ኤቨርተን ክሪስቲያን ኖርጋርድን ከአርሰናል ለማስፈረም ከስምምነት ላይ ደርሷል የሚል መረጃ ነው ዴቪድ ኦርንስቲን ዛሬ ከመሸ ይዞት የወጣ። የ32 ዓመቱ አማካኝ በ7 ሚሊዮን ፓውንድ የዝውውር ዋጋ ኤቨርተንን የሚቀላቀል ሲሆን ሜዲካሉ በሚመጣው ሳምንት እንደሚያደርግ ይጠበቃል የሚል መረጃ ይዘውጣል። ይህንን ተከትሎ ፋብሪዚዮ ሮማኖም ክርስቲያን ኖርጋርድ ወደ ኤቨርተን ሂርዊጎ ተዘዋውሯል። አሁን ላይ በፍጥነት የብሩኖ ጊማሬሽን ዝውውር ለመጨረስ የሚሰሩ ይሆናል ሲል ነው የዘገበው። በተለይ ክርስቲያን ኖርጋርድ አምና ከክለቡ ብሬንትፎርድ በነፃ ከለቀቀ በኋላ ወደ ክለባችን በነፃ ዝውውር እንደመጣ የሚታወስ ነው። አሁን ላይ ክለባችን ከዚህ ዝውውር 7 ሚሊዮን ፓውንድ አንድ ዓመት ተጠቅሞበት የሚያገኝ ይሆናል ማለት ነው። በዚህም ክርስቲያን ኖርጋርድ በመውጣቱ አርሰናል የብሩኖ ጊማሬሽን ዝውውር ለመጨረስ እየሰራ ነው የሚገኘው። ዋን አውት ዋን ኢን የሚል መርህ የያዘው አርሰናል አንድ ተጫዋች ካስወጣ በኋላ በዛ ቦታ ጋር የተሻለ ኳሊቲ እየጨመረ ይገኛል እና በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዋንጫውን ለማንሳት ገፍቶ እንደሚሄድ የሚጠበቀው ክለባችን አርሰናል የብሩኖ ጊማሬሽን ዝውውር ለማስፈረም ወይም ለመጨረስ ተቃርቧል የሚል መረጃ ነው ዛሬ ዴቪድ ኦርንስቲን ይዞት የወጣ። አርሰናል አሁንም የሳሊባን ጉዳት ተከትሎ ተከላካይም ለማስፈረም ይፈልጋል ሲል ገልጿል። ዴቪድ ኦርንስቲን ብሩኖ ጊማሬሽ አርሰናልን ለመቀላቀል በጣም ተቃርቧል። በጉማሬሽ ዝውውር በየትኛውም ሰዓት ሂርዊጎ ሊባል ይችላል። አርሰናል የብሩኖ ጊማሬሽን ስምምነት ለመዝጋት ከኒውካስትል ጋር ዛሬ ቀጥተኛ ውይይት አድርጓል። የብሩኖ የሕክምና ምርመራውን ለማድረግ ኮንትራቱን ለመፈረም ከኒውካስትል ጋር እየጠበቀ ነው የሚል መረጃ ነው ፋብሪዚዮ ሮማኖ ይዞት የወጣ። ትላንት ላይ አንዳንድ መረጃዎች እንደሚያወጡት ከሆነ ምናልባት በሚቀጥለው ሳምንት የብሩኖ ጊማሬሽ ዝውውር እንደሚጠናቀቅ ሜዲካሉንም ሮብ እንደሚያደርግ መረጃ ምንጮች እየወጡ እኛም ለእናንተ አድርሰን ነበር። ነገር ግን ዛሬ ላይ ደግሞ እንደሚወጡት እሁድ ይላሉ፣ አንዳንድ መረጃዎች ደግሞ ሰኞ ይላሉ እና አሁን ላይ ስቲል በዴቪድ ኦርንስቲን ወይም ፋብሪዚዮ ሮማኖ እንዲሁም ታማኝ በምንላቸው በትልልቅ ዘጋቢዎች ቀኑ አልተዘገበም። ነገር ግን አሁን ላይ ምናልባት በዚህ ሳምንት የሚጨርስበት እድል እንዳለ፣ ነገር ግን ሜዲካሉ ወይም የሕክምና ምርመራው ሌሎችም ነገሮች በቀጣይ ሳምንት ሊሆኑበት የሚችል እድል አለ። በተለይም ነገ እሁድ መሆኑን ተከትሎ ማለት ነው። ብሩኖ ጊማሬሽ የሚፈርመው ዙበሜንዲን ለመተካት አይደለም ሲል ፋብሪዚዮ ሮማኖ ዘግቧል። አርሰናል በዙበሜንዲ ሙሉ እምነት አለው። ሁሉም የዝውውር ሁኔታዎች ፍጹም የተለዩ ናቸው የሚል መረጃ ነው ይዞት የወጣው ፋብሪዚዮ ሮማኖ። ቅድምም እንደገለጽኩላችሁ አርሰናል ብሩኖ ጊማሬሽን ያስፈርመው ለዴክላን ራይስ ተጠባባቂ እንዲሁም ከዴክላን ራይስ ጋር የተጣመረ ማርቲን ዙበሜንዲን የማያሳርፍ ዴክላን ራይስን የሚያሳርፍ እሱም ዴክላን ራይስም ማርቲን ዙበሜንዲም እየተተካኩ አንዳቸውን እረፍት የሚሰጡበት ሁኔታ እንዲኖር ነው እንጂ የትኛውም ተጫዋች አንዱን እንዲተካ አይመስለኝም እና ፋብሪዚዮ ሮማኖም የገለጸው ያንን ነው እና በተለይ ማርቲን ዙበሜንዲ አምና ወደ መጨረሻ አካባቢ በድካም ምክንያት በተለይ በስፔን ላሊጋ እንደዚህ አይነት ኢንቴንስ የሆነ ወይም ብዙ ጨዋታዎችን የመጫወትና ኃይል የቀላቀለበት ጨዋታ ስላለመደ ወደ መጨረሻ አካባቢ አቅሙ እየተዳከመ መጥቶ ፐርፎርማንሱም እየወረደ መጣ እንጂ መጀመሪያ ጋር የሰጠንን እና ያሳየንን ወርልድ ክላስ የሆነ ፐርፎርማንስ የምናስታውስ ነው እና ማርቲን ዙበሜንዲ በቀጣይ ውድድር ዓመት እረፍት ካገኘ ለክለባችን በጣም መጥቀም የሚችል ተጫዋች እንደሆነ በግሌ አስባለሁ። የእናንተን እስኪ ሀሳብ አስቀምጡልኝ። በእርግጥ ማርቲን ዙበሜንዲ ብሩኖ ጊማሬሽን ያስቀምጣል የሚል እምነት በብዙ ደጋፊ የለም። በተለይም በእኔ ዴክላን ራይስን በዲፌንሲቭ ሚድፊልደር ቦታ ላይ እያጫወተ ብሩኖ ጊማሬሽን ደግሞ በ8 ቁጥር ቦታ ላይ ቢያጫውት ደስ ይለኛል። አንዳንዶች ደግሞ ተቃራኒ ዴክላን ራይስን 8 ቁጥር ብሩኖ ጊማሬሽን 6 ቁጥር እንዲያደርግ ይፈልጋሉ። የእናንተን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። የትኛው የተሻለ ነው ብላችሁ ታስባላችሁ? እኔ ዴክላን ራይስ በ6 ቁጥር ቦታ ላይ የተዋጣለት ነጣቂና ጌሙን ማኔጅ የሚያደርግ ተጫዋች ነው። ብሩኖ ጊማሬሽ ደግሞ ላይን ብሬኪንግ ፓስ ወይም ደግሞ ባንድ ፓስ ያለው የተከላካይን የተቃራኒ ቡድንን ዲፌንስ መስበር የሚችል ፓስ ማድረግ የሚችል ድንቅ ተጫዋች ስለሆነ እንዲሁም ወደፊት በመሄድ ከዴክላን ራይስ የተሻለ ተጫዋች ነው ብዬ ስለማስብ ነው እና የእናንተን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። የአርሰናል ደጋፊዎች ተዘጋጁ፣ የብሩኖ ዝውውር ተቃርቧል ሲል ፋብሪዚዮ ሮማኖ ዛሬ ላይ ዘግቧል። ብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር በ80 ሚሊዮን ዩሮ ለመጠናቀቅ ተቃርቧል ሲል ማቴዎ ሞሪቶ ዘግቧል እና ይህ ዝውውር በ80 ሚሊዮን ዩሮ ይቅርታ በ80 ሚሊዮን ፓውንድ ወይም በ90 ሚሊዮን ዩሮ እንደሚጠናቀቅ ይጠበቃል። ብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር ስምምነት ተፈጽሟል ሲል ደግሞ ሳሻ
ታቮሌሪ ዘግቧል እና የተለያዩ ምንጮች እየወጡ ነው የሚገኘው። ነገር ግን አሁን ላይ ታማኝ ምንጮች እንደሚያወጡት ከሆነ ብሩኖ ጊማሬሽ ዝውውር ስቲል እንዳላለቀ ያሳያል። አርሰናል የጊማሬሽን ዝውውር አጠናቋል። ቋሚ የ70 ሚሊዮን ፓውንድ እና እየታየ የሚጨመር 10 ሚሊዮን ይከፍላል። የብሩኖ የሕክምና ምርመራውንና የኮንትራት ፊርማውን በዚህ ሳምንት በለንደን ያከናውናል ሲል የኢኤስፒኤን ብራዚል ዘጋቢ ብሩኖ አንድሬስ ዘግቧል። እንዳልኳችሁ ነው እስካሁን ብሩኖ ጊማሬሽ በይፋ ለክለባችን የፈረመ አይመስለኝም። አንዳንድ የሚቀሩ ነገሮች አሉ። ነገር ግን ዝውውሩ ለመጠናቀቅ የመጨረሻው ሁኔታ ላይ እንደሚገኝ መረጃዎች ነው የሚያሳዩት እና በብሩኖ ጉዳይ የብራዚል መረጃ ምንጮች ዝውውሩ እንደተጠናቀቀ ምናልባት ሰኞ በአርሰናል ሜዲካሉ እንደሚያደርግ እየዘገቡ ይገኛሉ። በሌላ በኩል ደግሞ አውሮፓ ሚዲያዎች እንደ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቴን ያሉት እጅግ በጣም መቃረቡን ብቻ እየተናገሩ ይገኛሉ እና አርሰናል ተጫዋቹን ማስፈረሙ እንደማይቀር ቢታወቅም ነገር ግን አሁን ላይ ያለው ሁኔታ ጥርት ብሎ አልታወቀም። አርሰናል ሁለቱ ብራዚላዊውን ከዋክብት ብሩኖ ጊማሬሽ እና ቪኒሲየስ ጁኒየርን በማስፈረም መላው ዓለምን ለማስደመም ይፈልጋል የሚል መረጃ ትላንት ኢኤስፒኤን ብራዚል ይዞ ወጥቷል። አርሰናል ቪኒሲየስ ጁኒየርን በማስፈረም ገበያውን ማናጋት እንደሚችሉ እና በዚህ የዝውውር መስኮት ስምምነቱ ሊፈጸም የሚችልበት ትልቅ እምነት እንዳላቸው ያስባሉ። ሆኖም አርሰናል ከተጫዋቹና ሪያል ማድሪድ ጋር ወደ ድርድር ለመግባት ምልክት እየጠበቁ ይገኛሉ ሲል ነው ኢኤስፒኤን ብራዚል የዘገበው። ከዚህ በፊት እንደነገርናችሁ ውሳኔው የቪኒሲየስ ጁኒየር ነው። ማድሪድ ምናልባትም ደሞዙን እንደማይጨምርለት እየተነገረ ነው የሚገኘው። ቪኒሲየስ ጁኒየር መስማማት ወይም ደግሞ ከክለባችን ጋር ተፈራርሞ ወይም ወደ ክለባችን መምጣት እንደሚፈልግ ለሪያል ማድሪድ ተናግሮ አርሰናል የዝውውር ጥያቄ አቅርቦ ወደ ክለባችን ማምጣት ነው እንጂ አሁን ላይ ቪኒሲየስ ጁኒየር ውሳኔው በእጁ ላይ እንደሚገኝ ነው ምንጮች እየገለጹ የሚገኙት። አርሰናል ቪኒሲየስ ጁኒየር ጋር በግል ሁኔታዎች ላይ መርህ ደረጃ ላይ ስምምነት ደርሷል ሲል ትላንት ሃንድ ኦፍ አርሰናል ዘግቧል። በተለይ ትላንት መረጃ ካወጣሁላችሁ በኋላ ከዘገብኩት በኋላ ነው ሃንድ ኦፍ አርሰናል የዘገበው። ቪኒሲየስ ወኪል ድርጅት ሮክ ኔሽን ከእንግሊዝ ሻምፒዮኖቹ የመጣ እጅግ ትልቅ የገንዘብ ጥያቄ ይዞ ከሪያል ማድሪድ ጋር ለመደራደር ይቀርባል። ከዚህ በኋላ ውሳኔው በቪኒሲየስ ጁኒየር እጅ ላይ ነው ሲል ነው ታማኙ የክለባችን ቅርብ የሆነው ሃንድ ኦፍ አርሰናል ላይ ዘገበው። ተጨማሪ አርሰናል አስደንጋጭ የዝውውር ዋጋ ለማቅረብ ተዘጋጅቷል ነው ያለው ሃንድ ኦፍ አርሰናል። በጣም ትልቅ የሚባል የዝውውር ዋጋ በተለይ በአሁን ላይ አንዳንድ የሚወጡ መረጃዎች ለቪኒሲየስ ሪያል ማድሪድ ወደ 130 ሚሊዮን ፓውንድ የዝውውር ዋጋ እንደሚጠይቅ ነው የሚገለጸው። አንዳንድ ምንጮች ደግሞ አሁን ላይ ከመሸ የወጡ ምንጮች አርሰናል ወደ 125 ሚሊዮን ፓውንድ የዝውውር ዋጋ አቅርቦ ውድቅ እንደተደረገበት ነው። ነገር ግን ታማኝነት የላቸውም። ሪያል ማድሪድ ምናልባት እስከ 150 ሚሊዮን ፓውንድ አንድ ዓመት ለቀረው ኮከባቸው ቪኒሲየስ ጁኒየር የሚጠይቅበት እድል እንዳለ ነው የሚገለጸው ተጫዋቹን ለመሸጥ ፍላጎት ካሳየ። በሌላ በኩል ደግሞ ቪኒሲየስ ጁኒየር ሪያል ማድሪድን እየጠበቀ ይገኛል። ለመስማማት ሁለቱም ርቀት ላይ ናቸው። አንዱ መስበር ካለበት የዚህን በመካከላቸው ያለውን ልዩነት መስበር ወይ ቪኒሲየስ ጁኒየር ወይ ደግሞ ሪያል ማድሪድ ወይ ደግሞ ሁለቱም ቪኒሲየስም ቀነስ አድርጎ ሪያል ማድሪድም ከሰጠው ኦፈር ጨመር አድርጎ ሚሄድ ከሆነ ምናልባት ቪኒሲየስ ጁኒየር ሪያል ማድሪድ ሊቆይ የሚችልበት እድል አለ። ነገር ግን እስካሁን ያለው የደሞዝም ሆነ የጥቅማ ጥቅም ጋፖች በጣም ሰፊ እንደሆነ ነው የሚነገሩት። አርሰናል ከሪያል ማድሪድ የበለጠ ደሞዝ ለቪኒሲየስ ጁኒየር ለማቅረብ ዝግጁ ነው ሲል ዛሬ ላይ ቤን ጄኮብስ ዘግቧል። እስኪ በስፋት ስለ ቪኒሲየስ ጁኒየር የወደፊት ሁኔታ ወሳኝ ደረጃ ላይ ደርሷል ስለሚለው የዴቪድ ኦርንስቲን ዘገባ ልግለጽላችሁ። በሚቀጥሉት ቀናት ከሪያል ማድሪድ ጋር ስለ አዲስ ውል ውይይት ይካሄዳል። አሁን ቪኒሲየስ 3 አማራጮች አሉት። ከሪያል ማድሪድ ጋር አዲስ ውል መፈረም ወይም ደግሞ ውሉን ጨርሶ በ2027 በነፃ መልቀቅ፣ በዚህ ሶስተኛው ደግሞ በዚህ ክረምት ወደ አርሰናል መዘዋወር። ሪያል ማድሪድ ወይ ለክለባችን በሰጠንህ ዋጋ ወይም ደሞዝና ጥቅማ ጥቅሞች ፈርም፣ አለበለዚያ ግን በዚህ የዝውውር መስኮት ትሸጣለህ። በቀጣይ ውድድር ዓመት በነፃ ተጫዋቹን ማጣት ስለማይፈልጉ ማለት ነው። ዴቪድ ኦርንስቲን ዘግቦት ነበር ይሄን መጀመሪያ ላይ መረጃውን ብሬክ ሲያደርገው። የስፖርቲንግ ዳይሬክተሩ አንድሪያ በርታ ከቪኒሲየስ ወኪሎች ጋር ውይይት አድርጓል። ቪኒሲየስ ከሪያል ማድሪድ ጋር አዲስ ውል ካልተስማማ ወደ አርሰናል የመሄድ እድሉ በአዎንታዊ መልኩ ይመለከታል ሲል ነው የተገለጸው። በተለይ ቪኒሲየስ ጁኒየር ወደ አርሰናል መምጣትን እንደሚፈልግ፣ ነገር ግን ሪያል ማድሪድ ጋር መቆየት የመጀመሪያ ምርጫው እንደሆነ ነው አዲስ ወጡ መረጃዎች። አርሰናል ከተጫዋቹ ወኪሎችም ጋር ግንኙነት እንዳደረገና ቪኒሲየስ ጁኒየር በአርሰናል ምንድነው የዝውውር ሁኔታ እንዲሁም ስለ ክለቡ ስላለው ሙሉ መረጃ ከተነገረው በኋላ በክለቡ እንደተማረከ ነው ዛሬ ላይ የወጡ መረጃዎች
የሚገልጹት። አርሰናል እንደነ ቪኒሺየስ ያለ ኮከብ ተጫዋች የደሞዝ መዋቅሩን ለመቀየር እንኳን ዝግጁ ነው ሲል ነው ዴቪድ ኦርንስቲን የዘገበው። በሌላ በኩል ቪኒሺየስ ከሪያል ማድሪድ ጋር መቆየትን አሁንም እንደ ቀዳሚ ምርጫው ይመለከታል። ነገር ግን በሁለቱ ወገኖች መካከል አሁንም ከፍተኛ የገንዘብ ልዩነት አለ ሲል ነው ታማኙ ዴቪድ ኦርንስቲን የዘገበው። አንድሪያ በርታ ከቪኒሺየስ ጁኒየር ጋር ውይይት አድርጓል። አርሰናል ቁልፍ ሰዎችም ፕሮጀክቱ ኮከብ እንደሚሆን ለተወካዮቹ አሳውቀዋል። አርሰናል የኮንትራት ሁኔታው ተጠቅሞ በቀነሰ ክፍያ ለመደራደር ተስፋ አድርጓል የሚል መረጃ ዴቪድ ኦርንስቲን ዘግቧል። በተለይም አርሰናል አሁን ላይ ለመጠቀም የሚሞክረው 1 ዓመት ስለቀረው ያንን ተጠቅሞ ዋጋውን ለማስቀነስ እየሞከረ ነው የሚገኘው። ነገር ግን ሪያል ማድሪድ ተጫዋቹን በቀላሉ ይለቃል ተብሎ አይታሰብም። አርሰናል ባለቤትነት ስምምነቱ የሚጠይቀው በጀት ለመክፈል ፈቃደኛ ናቸው። የቪኒሺየስ መምጣት አርሰናልን ብራንድ ወደ አዲስ ከፍታ እንደሚያሳድግ ይገመታል። አርሰናል ለቡድኑ አዲስ ገጽታ የሚጨምሩን እንደ ቪኒሺየስ ያሉ ተጫዋቾች ከነሱ መካከል የሚቆጠሩ በጣም ጥቂት ተጫዋቾች እንዳሉ ያውቃል። አርሰናል በዚህ ክረምት ቡድኑን ማጠናከር ይፈልጋል። በብሩኖ ጊማሬሽ ስምምነት ላይ እየቀረበ ነው። በሚቀጥሉት ወራት የዊሊያም ሳሊባ አለመኖር ተከትሎ የሚሸፈነው መሀል ተከላካይ ማስፈረም ይፈልጋል። ቅድም እንዳልኳችሁ ማለት ነው። ስለ ሁኔታው በደንብ የሚያውቁ የቅርብ ምንጮች እንዳሉት አርሰናል ለወራቶች ከመጋረጃ ጀርባ እንቅስቃሴ ሲያደርግ እንደቆየ ነግረውናል ሲል ነው ዴቪድ ኦርንስቲን ዘገባውን ያጠቃለለው። እና በክለባችን ተጫዋቹን ካስፈረሙ የክለቡ ዋና ከእንደነ ቡካዮ ሳካ እንዲሁም ዴክላን ራይስ በላይ ምናልባት እድል ሊሰጠው እንደሚችል ነው የክለቡ ዋና ስታር ሊያደርገው እንደሚፈልግ ነው ለቪኒሺየስ ጁኒየር ግልጽ አድርጎለታል። ተጫዋቹም በአርሰናል ላይ ፍላጎት አለው። ነገር ግን ሪያል ማድሪድን የመጀመሪያ ቅድሚያ ምርጫው እንደሆነ ነው እና ምርጫውን በእጁ ይገኛል። አርሰናል የፕሪሚየር ሊግ ሻምፒዮኑን ክለብ ለመቀላቀል ፍላጎት አለው በሚል እምነት ቪኒሺየስ ጁኒየር ዝውውር ላይ ወደፊት እየገፉ ይገኛሉ። ባለስልጣናት ቪኒሺየስን ለማስፈረም ከተሳካላቸው እንደ ኤሮፓውያን አቆጣጠር በ2013 ሜሱት ኦዚልን ካስፈረሙ በኋላ የክለቡ ትልቁ ዝውውር እንደሚሆን ያምናሉ ሲል ዴቪድ ኦርንስቲን ዛሬ ላይ ሰፋ አድርጎ በወጣው መረጃ ዘግቧል። ቪኒሺየስ ጁኒየር በአርሰናል ልምምድ ካምፕ ውስጥ ዋና መነጋገሪያ ርዕስ ሆኗል። ተጫዋቾቹ ስለሱ ያወራሉ። የአሰልጣኝ ቡድኑም እንዲሁም ቪኒሺየስ ሊለቅ ይችላል በሚለው አጋጣሚ ዙሪያ ትልቅ ደስታና ጉጉት ስሜት አለ የሚል መረጃ ነው ቻርለስ ዋትስ ይዞት እንደወጣው መረጃ። የአሰልጣኝ ቡድኑ አባላት እንዲሁም ኢቭን የዋናው ቡድን ተጫዋቾች ሳይቀር በቪኒሺየስ ዝውውር ወደ አርሰናል የሚመጣ ከሆነ ትልቅ ደስታ እንደሚሆንና ትልቅ ጉጉት እንደፈጠረባቸው ነው የሚያሳየው። እና በተለይ ይሄ ምን ያክል አርሰናል ላይ ኢምፓክት ሊፈጥር እንደሚችል በአውሮፓ ቻምፒዮንስ ሊግም በተለይ በእንግሊዝ ፕሪሚየር ሊግም ትልልቅ ዋንጫዎችን ለማንሳት ቪኒሺየስ ጁኒየር ምን ያክል ቫሊዩ ወይም ዋጋ ሊጨምር እንደሚችል የሚያሳይ ነው በተጫዋቾች ሜንታሊቲ እንኳን ሳይቀር። እና ይህንን መረጃ ቻርለስ ዋትስ ይዞት ወጥቷል። አርሰናል ለቪኒ ጁኒየር 115 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ እየታየ የሚጨመር ለማድሪድ ለማቅረብ ዝግጅቱን ጨርሷል ሲል ማይኬል ኢታክ የተሰኘ ዘጋቢ ዘግቦ ነበር። እና በተለይ ሰፋ አድርጎ ባወጣው መረጃ አርሰናል ይሄ ወደ 125 በአጠቃላይ እየታየ የሚጨመር አዶንስን ጨምሮ ሚሊዮን ፓውንድ የዝውውር ጥያቄ አቅርቦ ውድቅ እንደተደረገበት ነው የገለጸው። ነገር ግን ታማኝ የሚባል ምንጭ አይደለም። ስለዚህ በሚቀጥሉት ቀናት አዲስ ነገር ሲመጣ የምናደርሳቸው ይሆናል። አርሰናል ከቪኒሺየስ ጁኒየር ወኪሎች ጋር የመጀመሪያ ደረጃ ውይይቶችን አድርጓል ሲል የስፔኑ ዘጋቢ ሮድራ ዘግቧል። ትላንት ቶም ካንተን እንደዘገበው ቪኒሺየስ ለማስፈረም በሚደረገው ፍክክር ነገሮች ሁሉ ወደ አርሰናል እያዘነበሉ ነው የሚል መረጃ ቶም ካንተን ይዞ ወጥቷል። ጆዜ ሞሪኒዮ ከቪኒሺየስ ጁኒየር በቀር ከሁሉም የሪያል ማድሪድ ተጫዋቾች ጋር ውይይት አድርጓል ሲል አልቤርቶ ፖሬሮ ዘግቧል። እና በተለይ ቪኒሺየስ ጁኒየር በዚህ ሰዓት እረፍት ላይ ነበር የሚገኘው። ወደ ክለቡ ይመለስ አይመለስ አዲስ መረጃ የለም። ነገር ግን ሲመለስ የዝውውር ሁኔታው መቋጫ እንደሚያገኝ ይጠበቃል። አርሰናል የቪኒሺየስ ጁኒየርን ድንቅ ዝውውር ለመቋጨት በሚያስችላቸው ድርድር ሂደት ላይ ግስጋሴ ያደረጉ ሲሆን ከተጫዋቹ ጋር የመጀመሪያ ደረጃ በግል ጥቅማጥቅም ስምምነት ላይ ደርሰዋል ሲል ሚጌል ደርሌኒ ዘኢንዲፔንደንት ዘጋቢ ዘግቧል። የዛሬ መረጃዎቻችን እነዚህን ይመስላሉ። ክለባችን በዚህ ሰዓት ላይ እየተጫወተ ነው የሚገኘው ከረፍት ተመልሶ ከጂሮና ጋር በስፔን እየተጫወተ ነው የሚገኘው ከረፍት ተመልሶ ሁለተኛውን አጋማሽ ጀምሯል። ጨዋታው 2-0 በካይ ሃቨርትዝ እና ክሪስቶስ ዞሊስ ጎሎች እየመራ ይገኛል። ክሪስቶስ ዞሊስ በክለባችን የመጀመሪያውን ጎል አስቆጥሯል። ካይ ሃቨርትዝ እና ቪክተር ዮከሬሽ ቋሚ ሆነው የጀመሩ ሲሆን ነገር ግን በ30ኛው ምናምን ደቂቃ ላይ ቀይሮ ሚኬል አርቴታ በጋብሪኤል ጄሱስ እንዲሁም በፋቪዮ ቬራ አስወጥቷቸዋል። በሌላ በኩል ደግሞ በተከላካይ መስመር ተሰልፎ ሲጫወት የነበረው ፔሮ ሂንካፒዬን አስወጥቶ የክለባችንን ድንቅ ታዳጊ ማርሊ ሳመንን ቀይሮ አስገብቶታል። አሁን ላይ ጨዋታው ሊጀምር ስለሆነ
ጨዋታውን ወደ ማየት እሄዳለሁ። ይህም ፕሮግራም ሲወጣ ምናልባት ጨዋታው ተጠናቆ ሊሆን ይችላል። ነገ በሰፊ በሌሎች መረጃዎች የምንመለስ ይሆናል። አብራችሁን ስለቆያችሁና እዚህ ድረስ ስለተከታተላችሁን ከልብ እናመሰግናለን። ላይክ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልኝ። መልካም ምሽት።